ሰሚራ ታውቃታለህ? እርግጠኝነት ታውቃታለህ? አላውቃትም። ቀድሞ ባለቤትን አታውቃትም? ቀድሞ ባለቤት ያኔ የዚህ ቤት ባለቤት የሆነችው አለ። ቤቱ የኔ ነው። ሰሚራ የምትባል የለችም እኔ ጋር። እሺ እሷን አታውቃትም? አንቺ ምን ልትሰሪ ነው የመጣሽው? ታይሻለሁ። አንቺን ደግሞ ካልገደልኩሽ አንተ ትሄዳለህ አትሄድም? አልሄድም። ይኸውልህ ነገርኩህ አይደል? በአግባቡ መነጋገር ያለብን ነገር እዚህ ጋር አሁን ትሄዳለህ አትሄድም? ከግቢ አልወጣም። በአግባቡ መነጋገር አሁን ትወጣለህ አትወጣም? ከግቢ አልወጣም። በአግባቡ መነጋገር ያለብን ነገር ቁጭ ብለን እንነጋገር። ነገርኩህ አይደል? ስማ፣ ከግቢ ውጣልኝ ቶሎ በል። ሰላም ሰላም። እንግዲህ ውድ የፈጥኖ ደራሽ ቤተሰቦቻችን እንግዲህ ከሰሚራ ጋር መተናል። እንግዲህ ሰሚራ ሰሞኑን ከኛ ጋር ነበር የቆየችው። የተወሰኑ ጊዜያትን አሳልፈናል። እንግዲህ ሰሚራን እንደዚህ ፏ ብላ ስናያት እኛም ደስ ብሎናል። እንግዲህ ፏ ብላለች ዛሬ። እንግዲህ ደግሞ በእርግጠኝነት ዛሬ ገብተን ያለውን ነገር እንሰማለን። የመጀመሪያ ቀናችን ነው። እስኪ እንግዲህ ባለቤቷ የሚኖርበት ቤት ወይም ደግሞ እሷ የገዛችው ቤት ደርሰናል። እንግዲህ ውድ ተመልካቾቻችን እንደምታዩት ወደ 200 ካሬ ቦታ ይሆናል። ቤትም የተሰራበት ነው። ቤትም ተሰርቶበታል። ይሄ ነው ግቢው። ውድ ተመልካቾቻችን እንደምታዩት ይሄ ግቢ ነው። እንግዲህ እስኪ ደርሰናል። ውስጥ ገብተን ደግሞ የሚፈጠረው ትንሽ ግርግር፣ ውጣ ውረዶች ትንሽ አስቸጋሪም ስለሆነ ያለው ነገር ስለ ሰውየውም ስንሰማ ትንሽ ከባድ እንደሆነ ሰምተናል። ኃይለኛ ሰው ነው ተብሏል። ግን ያው እንግዲህ የተወሰኑ ኃይሎችም ከኋላም አሉ። እንግዲህ እዚህ ጋርም የሚገኘው አንድ ወንድማችን አለ። እንግዲህ እስኪ የተወሰኑ ኃይሎችንም ይዘናል። እንግዲህ የተቻለንን አድርገን ዛሬ እንግዲህ የተወሰነ ነገር ለማውራትና የተወሰኑ መረጃዎችን ለመያዝ እንሞክራለን። ቤት ውስጥ ያሉ መረጃዎችን በቻልነው አቅም ይዘን ለመውጣት እንሞክራለን። ውድ ተመልካቾቻችን እስኪ ገብተን ቼክ እናደርጋለን። ውድ ተመልካቾቻችን እንደተለመደው ይህንን የዩቲዩብ አካውንታችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሁሉም እንድንደርስ አግዙን፣ አበረታቱን እላለሁ። እንግዲህ እስኪ ውስጥ የሚፈጠረውን ደግሞ አብረን እናያለን። ተከታተሉ። እሺ ምንም የሚያስፈራ ነገር የለውም። ትንሽ ግብ ግብ ሊኖር ይችላል። እንዳልኩሽ እንዳትደነግጪ አንቺ በዛ እሺ ሰላም አለን። እግዚአብሔር ይመስገን። አቶ ጌታቸው እሺ ሰላም ነው? እግዚአብሔር ይመስገን አለን። ለማውራት ፈልገን ነበር፣ ልናናግር ፈልገን ነበር የመጣ ነውና ውስጥ ገብተን ብናወራ ደስ ይለናል። ለምን እንደምታወራኝ? አንዳንድ ጉዳዮች ላይ ነው የምናወራ። ውስጥ እንግባና እንነጋገር። ችግር የለውም። ማለት በማላውቀው ነገር ግቢዬን እንዴት አስገባሃለሁ? ይገባኛል። ምንድነው? እሺ ሰሚራን ታውቃታለህ? ሰሚራ ማናት? ሰሚራ ታውቃታለህ? እርግጠኝነት ታውቃታለህ? አላውቃትም። ቀድሞ ባለቤትን አታውቃትም? ቀድሞ ባለቤት ያኔ የዚህ ቤት ባለቤት የሆነችው አለ። ቤቱ የኔ ነው። ሰሚራ የምትባል የለችም እኔ ጋር። እሺ እሷን አታውቃትም? አንቺ ምን ልትሰሪ ነው የመጣሽው? አሁን እሱን እናወራለን። ለምን እንደመጣች ምናምን አንቺ ምን ልትሰሪ ነው የመጣሽው? ስለሷ አታወራልኝ። እዚህ ጋር ካሜራ እንዳመጪ ብዬሽ አልነበረ? ምን አልሽኝ? አዎ የኔ ሀብት አይደል እንዴ? ልንገርሽ፣ እገልሻለሁ። እንደዚህ ረጋ በል። እንደዚህ ማለት አችልም። ይሄ ወንጀል ነው። እንደዚህ መዛት ራሱ አሁን አትግፋኝ። እሺ እንዳገፋኝ ዞር በል። እሺ ዞር በል እንዳገፋኝ። አንቺን ደግሞ እነግርሻለሁ፣ እገልሻለሁ። እዚህ ግቢ ትመጫለሽ። እንዳመጪም ብዬሽ ነበር። የኔ ሀብት እኮ ነው። ሁሉን ነገር በልተህ ምን ማለት ነው? ዞር በል እየተባልክ ነው አይደል? ምን ይኸውልህ፣ ተጠንቀቅ። ነይ አንቺ ምንም እንዳደነግጪ ነው። ውጣና እንነጋገር። ወተን መነጋገር ያለብን እንነጋገራለን ማለት ነው። አንቺ ምንም እዚህ ጋር ተረጋጋ። አንተ ወጣላችሁ አትወጡም? አንወጣም። ለምንድን ነው የምንወጣው? አንተ ማን ነህ? ቆይ ከግዴ እንደዚህ ማን እንደሆንኩ ታውቀዋለህ ማለት መነጋገር ያለብን ገባህ አይደል? ቁጭ ብለን በአግባቡ ነው ማውራት ያለብን። በአግባቡ ታውራታለህ። አንቺ እንደዚህ አስወራሽኝ በግቤ አሳይሻለሁ። አንቺን ደግሞ ካልገደልኩሽ አንተ ትሄዳለህ አትሄድም? አልሄድም። ይኸውልህ ነገርኩህ አይደል? በአግባቡ መነጋገር ያለብን ነገር እዚህ ጋር አሁን ትሄዳለህ አትሄድም? ከግቤ አልወጣም። በአግባቡ መነጋገር አሁን ትወጣለህ አትወጣም? ከግቤ አልወጣም። በአግባቡ መነጋገር ያለብን ነገር ቁጭ ብለን እንነጋገር። ነገርኩህ አይደል? ስማ ከግቤ ውጣልኝ ቶሎ በል። ነግሬሃለሁ። ካሜራም አለ ያልሆነ ነገር ውስጥ እንዳገባ። ይኸውልህ ካሜራም አለ እዚህ ጋር ያልሆነ ነገር ውስጥ እንዳገባ። እንደውም ልንገርህ ካሜራማን ይፈጋል።
ጉልበት አይደለም። እሺ እንደዚህ አይነት ነገር የሚሆነው ገባህ አይደል? በቃ እኔ ነግሬሻለሁ። በግቤ እንደዚህ ያስመታሽኝ እገልሻለሁ። አንተ ምንም ችግር ውስጥ እንዳትገባ ነገርኩህ አይደል? ነቁጥ በዚህ እንዴ መነጋገር ያለብንም በአግባቡ እንነጋገራለን እንጂ እንደዚህ በዛቻ በጉልበት አይደለም። እናንተ በግቤ መታችሁ እንደዚህ መታችሁኛል። እንተያያታለን። ችግር የለውም። ችግር የለውም። ሌላ ችግር ውስጥ ትገባለህ። አሁን ምን መረጃ ለማግኘት ነው እንዲህ በካሜራ መተህ ጭራሽ በራሴው ሽጉጥ እያስፈራራችሁኝ? ይሄ ራሱ ሌላ ወንጀል ነው። ልንገርህ በግቤ ውስጥ አንቺን ደግሞ እኔ ካልገደልኩሽ አሁንም ስለሷ አታውራ። አስረሳ ወደዛ ጋር ነው ቁጭ ብሎ ያወራ። ቁጭ በል አረ አረፈ ቁጭ በል በቃ ነግሬሃለሁ አይደለ? በቃ አረፈ ቁጭ ብለህ ማውራት ያለብን የምንጠይቀን ጥያቄ በአግባቡ ትጠይቃለህ፣ በአግባቡ ትመልሳለህ። አይ ካልክ ደግሞ ሌላ ችግር ውስጥ ነው ገባህ አይደለ? ምንድነው መልስልኝ? የምጠይቀን ጥያቄ እሷን ታውቃታለህ አይደል? እንደማውቃት ለምንድን ነው የምትሆነው? ታውቃታለህ አይደል? ቆይ አንተ ምን አገባህ? ባውቃት ባላውቃት በደንብ ነው የሚያገባኝ። ምንድን ነው የሚያገባህ? እሺ እኔ አንድ ጥያቄ ልጠይቅህ። እቺ ልጅ ከስንት ዓመት በፊት ነው የምታውቃት? እሱን እኮ ነው የምነግርህ። ምን አስጨነቀ? መጀመሪያ የሚያገባን ነገር ጭራሽ ይሁን ሀብት ንብረት አንተ ኬት አመጣህ? ይሁን ሀብት ንብረት ኬት አመጣህ? የራሴ ንብረት ነው። ኬት ነው ያመጣኸው? ሰርቼ ነው እቺ ልጅ ወገን ዘመድ የላትም ብለህ ያደረግከውን ነገር በአጠቃላይ ሰምተናል። ምስክሮችም አሉ፣ ሌሎችም አሉ። እንዴት አድርገህ ጎዳና እንደጣል መረጃን አሳየኝ። ምን ማስረጃ አላትና ነው? አሁንም እኔ እገላታለሁ። በግቤ ውስጥ እንደዚህ የተመታሁበትን ምክንያት ደግሞ ጠይቃታለሁ። ችግር የለም። ለምንድን ነው ዝም እንደማታደርግልኝ? ለምን ዝም አትልም? ዝም በል ነግሬሃለሁ አይደል? ዝም በል በቃ። እሺ አሁን ምንድን ነው? እኔ ልንገርህ፣ አሁንም ይኸውልህ አንተ በመረጃ ወይም ደግሞ ሴት ነች አታውቅም ብለህ እያንዳንዱን መረጃ እንዳጠፋህ እያንዳንዱን መረጃዎች በስምህ እንዳደረግክ እናውቃለን። እሷ ምንም መረጃ የላትም። ገባህ አይደል? ግን ያን ሁሉ እርምጃ የሄድከው አንተ ወንድ ልጅ ስለሆንክ እሷ ሴት ስለሆነች የሰራችበትን የለፋችበትን ገንዘብ ሁሉ ያደረግከው ነገር ታውቀዋለህ። እሱ ላይ ተማምነን በአግባቡ እቺ ልጅ ሜዳ ላይ ጎዳና ላይ ጣልካት። እሱ ላይ ተማምነን በአግባቡ የምታደርገው ነገር ካለ ይኖራል። አይ ካልክ ደግሞ የእኛ እርምጃ ይብሳል ማለት ነው። ቼክ አድርግልኝ አንዴ። አሁን ምንም ይሁን ምንም በህግ ክሰሱ። እንትን ያዝልኝ ይሄንን አንዴ ያዝ። እኔ ቤቴ ውስጥ ምንም ነገር እንድትፈትሹ አልፈልግም። አንተ ተሻለ። አንቺን ደግሞ አንድ ቀን ግን እንገናኛለን። ችግር የለውም። አንተ ውጣልኝ ከቤቴ ውስጥ። በህግ አምላክ ሰውዬ ከቤቴ ይውጣልኝ። አሁን ነግሬሃለሁ እኮ ምንም ነገር አታገኝም እዚህ ጋር። ምንም የምታገኘው ነገር አይኖርም። የት እንዳደረግክ ንገረኝ። ፋይሉ በህግ አምላክ ምንም የምታገኘው ነገር የለም። እና ፋይሎችን የት እንዳደረግክ አሳየኝ በአግባቡ። አይ ካልክ ደግሞ ሌላ እርምጃ ውስጥ ነው የምንገባው። እኔ ነግሬሃለሁ እኮ ምንም የምታገኘው ነገር የለም። እኔ እንዴት አማጥቼ ያሳየህ ይጠቆመ። እንግዲህ ውድ ተመልካቾቻችን እንግዲህ የቻልነውን ለማድረግ እንሞክራለን። ትንሽ ነገሮች አስቸጋሪ ናቸው። ምንም ፋይልም መረጃም የለንም እና እዚህ ያለውን ፋይል ቼክ እናደርግና እስኪ መወሰን ያለብንን ቀጣዩን ስቴፕ እናያለን። የተወሰኑ መረጃዎችን ፋይሎችን እንግዲህ እሱ ቤት ያለውን ነገር በርብረን በእሷ ስም ያለ ነገር ከእሷ ጋር ያደረገ አንዳንድ ነገሮች የተፈራረመችበትም እሷ ያለችበት የሆነች መረጃ ካገኘን እኛ ቀጣዩ ስቴፕ እንግዲህ ለመሄድ እንሞክራለን። ውድ ተመልካቾቻችን ተከታተሉን። እስኪ እንግዲህ ቼክ እያደረገው ነው እንግዲህ እሱ እና ልንጠብቁን ይዞት ይውጣ እንዳለ ተመልካቾቻችን እንግዲህ አውጣው አይደለ እንዳለ። እሺ ይሄ ብቻ ነው ያለው። ሌላ ወረቀት አለ? ሌላ ወረቀት የለም። እሺ ውድ ተመልካቾቻችን እንግዲህ የተወሰኑ መረጃዎችን አግኝተናል። አምጣ አስቀምጣ። እሺ የተወሰነውን ቼክ ቆይ እስኪ ና ሌላ ያስቀመጥከው መረጃ የለም ቤት ውስጥ ሌላ ቦታ ላይ? ይሄው ነው። አሁንም ቼክ እናደርጋለን ገብተን ሌላ ካገኘን ግን ሌላ ችግር ውስጥ ነው የምንገባው። ፈልጉና ወሰዱ። ያለውን ሰጥቻቸዋለሁ። ይሄ ነው። አንቺ ግን በጉልበት አሁንም እየነገርኩ ነው አይደል? አሁንም ሌላ ነገር ውስጥ እንዳትገባ። ኦኬ ያለው ይሄ ነው። መረጃው እንዳለ ነው። ይሄ ነው የሰጠው።
እሺ ሌላ ምንም ነገር የለም። ይሄንን አንሰጥህም። ገባህ አይደል? እኛ ይሄንን ይዘን ነው የምንሄደው። በቃ ይሄንን አንሰጥህም። አጣርተን አንተ የቤቴ መረጃ እንዳለ ሁሉም ነገር ይሄ ይኸውልህ፣ እኔ ልንገርህ አሁንም ልንገርህ። ይኸውልህ ልክ ነው፣ ይሄ በአንተ ስም ነው ይሁን። ግን አሁን የምንፈልገውን ነገር ትነግረናለህ። ምን ጠይቀን ጥያቄ በአግባቡ ትመልስልናለህ። ቁጭ ብለን በአግባቡ እንነጋገራለን። እሱን ከተነጋገርን በኋላ መመለስ ያለብንን ፋይል ምን መልስልሃለን። ግን በአግባቡ ምን ጠይቀን ጥያቄ እንድትመልስልን እንፈልጋለን። ና ቁጭ በልና በአግባቡ መልስልን። አስቀምጠው ውሰደው። ወንበሩን አምጣለትና ይቀመጥ። ወንበሩን አስተካክልልን። አቶ ጌታቸው ምንድነው መነጋገርና መተማመን ያለብን ነገር አንድ ነገር አለ። እንዳየነው ፋይሉን አይተነዋል። እሺ ይኸው ያንተን ስም ነው የሚጠቅሰው። በፋይል ዙሪያ ላይ ያንተ ስም ነው ያለው። ይሄ ያንተ ቤት ያንተ ግቢ እንደሆነ ነው መረጃው የሚናገረው። አሁን ግን ከዛ ባለፈ ደግሞ እውነታውን መተማመን አለብን። ገባ አይደለ? እኛ ትልልቅ ሰዎች ነን። መተማመን ያለብንን ነገር መተማመን አለብን። አንዳንዴ ነገሮች በህግና በህግ ብቻ ይሁኑ ማለት አይቻልም። ገባ? ከህግ አግባብ ውጪም ወይም ደግሞ ህጉን ተከትሎም አንዳንድ ነገሮች ሊፈጠሩ ስለሚችሉ ማለት ነው። እዚህ ላይ ያንተን ስም ነው የሚጠቅሰው። ነገር ግን ከበስተጀርባው ከዚህ ወረቀት በስተጀርባ ደግሞ እናንተ የምታውቁት እውነት አለ። ገባ? እኛም ከሰዎች የሰማናቸው እውነቶች አሉ። ስለዚህ እኛ ልናወራ የፈለግነው አሁን መረጃ ላይ ህጉን ተከትለን ምናምን በሚለው አይደለም፣ እውነታው ላይ ነው። ህጉ የሚጠቅሰው እንዳልኩ አንተን ነው። እሷን እዚህ ጋር ምንም የሚጠቅስ ነገር የላትም። ግን ትክክለኛውን እውነታ ደግሞ ሁላችንም አንተም በደንብ ከኛ በላይ የምታውቀው ነገር አለ፣ እኛም በሰማነው እውነት መሰረት በደንብ የምናውቀው ነገር አለ። እዚች ልጅ ላይ የደረሰ በደል አለ። እቺ ልጅ ረዥም ዓመት እድሜዋን ጊዜዋን አረብ ሀገር አቃጥላ የመጣች ልጅ ነች። ስለዚህ እሱ ላይ መነጋገር ይኖርብናል ማለት ነው። አሁን እንዳልኩ አሁንም ስጠይቅህ እንድትመልስልኝ የምፈልገው ስለዚህ ፋይል ስለዚህ መረጃ ይሄ ቤት ያንተ እንደሆነ አይደለም። እንደቀድሙ ትክክለኛው እውነት ላይ እቺን ሴት አላውቃትም ብለኸኛል። የት እንደምታውቃት እንግዲህ ባታውቅህ እዚህ ቤት ድረስ አንመጣም። ብዙ እውነት አላት እቺ ልጅ ከበስተጀርባዋ። ስለዚህ እሱ እውነት ላይ ነው ማውራት የምንፈልገው ማለት ነው። ስለዚህ እሱ እውነት ላይ እንነጋገር ማለት ነው። እሺ በመጀመሪያ የት ነው የምታውቃት የሚለው አልጋ ይዛ የሆነ ቦታ ላይ እኔም ዝም ብዬ እየተዝናናው እያለሁ አገኘዋት። ከዛ ተዋወቅን፣ አብረን ይሁን እንትናል። በቃ ያቺ አጋጣሚ የሆነች ጊዜ አሳለፍን። በዛች አጋጣሚ ድንገት ነው መንገድ ላይ ነው የተገናኘው። ማለት አለ አይደል አጋጣሚ ሆቴል ምናምን ላይ የምትገናኘው። እሷ ደግሞ እዛ ጋር አልጋ ይዛ ነበረ እና ከዛ ተገናኘን፣ አወራን። ስናወራ ነገረችኝ ሂስትሪዋን። ከዚህ በፊት እንትን ያለባትን አጋጣሚ ከሰው ጋር ነበረችና ያ ሰው ጠፍቶባት ነው እዚህ አልጋ ያዘችው። እዛ አልጋ ስትይዝ እኔ ደግሞ አጋጣሚ እየጠጣው ስለነበረ ተዋወቅንና እሱን ሂስትሪ ስትነግረኝ በፊት የምታውቃቸው ነው። እዛ ነገረችኝ። በቃ እያወራን አደርን አብረን፣ በዛው ተዋወቅን። በቃ ሚስጥራችንን አወራን የሁለታችንንም። እኔም ላጤ ነኝ ብቻዬን ነበርኩኝ፣ እሷም እንደዛው ነበረችና ግንኙነታችን የሰፋ እንዲሆን እንድናረግ አሰብንና እየሰፋ ሄደ። በቃ ከዛ ሂስትሪዋን መናገር ስትጀምር አስተዳደጓን፣ ሌላ ነገሯን ነገረችኝ። እኔም ነገርኳት። ተስማምተን አብረን በቃ ላይፋችንን ማሳለፍ ጀመርንና በአጋጣሚ እንደዚህ እያደረግን ወደ ውጭ ሄደች። ወደ ውጭ ሄዳ እየሰራች ነበረ። እንደዚህ ነው በቃ ትውውቃችን። እና ውጭ ሆና እንደዋወላለን፣ ቪዲዮ ኮል እናወራለን፣ በኢሞ ዋትስአፕ ላይ እናወራለን። እንደዚሁም አንዳንድ ነገሮችን እንትን ስንል በቃ እናወራለን። ብዙ ነገሮችን በቪዲዮ ኮል እየታየን እናወራለን። በጣም አሪፍ። እንግዲህ ውድ ተመልካቾቻችን እንግዲህ እንደሰማችሁት ነው። ከዚህ በፊት ሰሚራን ስናገኛት የነገረችን ነገር አለና እንግዲህ እናንተም ትፈርዳላችሁ። ተመሳሳይ ነው ያለችን ነገር። እሷም ከዚህ በፊት ሆቴል ይዛ እዛ ተዋውቀው እንደነበር እና ከዛም ውጭ ከሄደች በኋላ ብዙ ጊዜ በተደጋጋሚ ማውራት እንደጀመሩ፣ ከዛም ግንኙነታቸው ጠብቆ ወደ ፍቅር እንዳደገ፣ ከዛም ደግሞ ወደ ትዳር ገብተው እሷ እዛ እያለች ገንዘብ ልካ ይህን እንዳደረገች እናውቃለን። እስቲ እንግዲህ ቀጣዩን ደግሞ ከሱ አንደበት እንሰማለን ማለት ነው። እንግዲህ እስኪ ከዚህ በኋላስ እንግዲህ ውጪ ሆና ታወራላችሁ፣ በኢሞም በዋትሳፕም እናወራለን። ብዙ ግንኙነታችን አልተቋረጠም ማለት ነው። ከዛስ ምን ተፈጠረ? እንግዲህ ከዛው እንደዛው እያወራን እያለ ወሬያችን ወደ ሌላ ዞርና ፍቅርን ለምን እንትን አንለውም ብለን ወደ ትዳር እንዲገባ አደረግን። በቃ እንትናችንን ስናወራ በቃ ሁለታችንም ተፈላላጊዎች መሆናችንን እንትን ስንል ስናወራበት በቃ
ለምን ትዳር ውስጥ አንገባም ታዲያ እንደዚህ ካሰብሽ? አንቺም በእርግጥ ሰው የለሽም፣ እኔም ደግሞ የዚህ ሀገር ልጅ ነኝና ምንም የሚያሳስብ ነገር የለም። ስትሄጂም ቤተሰቤን አስተዋውቄሻለሁ በጓደኝነትም ቢሆን ግን ወደፊታችንን ደግሞ ብናዘልቀው በሚል ደግሞ ማውራት ጀምርንና ከዛ በቃ እንደዚህ እያወራን እያለን እሷም ተስማማች። አወራን፣ ወደ ትዳር ልንገባ አላማ ነበረ። ከዛ ለምን የሆነ ነገር እኔ የምሰራበትን ነገር ልኬል አንተም ሌላ ነገር ሰርተ ጥሩ ነገሮችን ለምን ቤተሰብ አለኝ ብዬ እንደመጣ አታረግም ታዲያ ብላኝ ማማከር ሲጀምር ደስ ይለኛል ብዬ ሳንቲም እንድትልክልኝ አረኩኝ። ከዛ ብር ላከችልኝ። ይሄው እንደምታዩት ይሄንን ቤት መሬቱን ገዛውኝና የሆነች እቺን ቤት ብቻ ነበረች ሰራሁኝ። አንዳንድ ቁሳቁስ ቤት ውስጥ የሚደረጉ ነገሮችን አደረኩኝና ጠበቅኳት። ከዛ ያንን ስትመጣ እቺ ቤት ናት የነበረችው። በቃ አየች፣ አብረን የሆነ ታይም ኖር፣ ጸባይ መለዋወጥ ጀመረ። ተቀያየረችብኝ። በቃ ምን ሆነሽ ነው ብትባልም ምንም ብጠይቃትም አንስማማል። በተለይ ቤተሰብ ስላሌለኝ ነው አንተ ሀገር ስላለ ነው ምናምን ብላ በቃ እንባ ከረዩ ማለት ጀመረች። ኧረ ተይ እንደዚህ አይደለም ያለን ላይ መኖር እንችላለን እኮ ምናምን እንዲህ ብሬ በምን አለቀ እምለካቸው ብሮች በምን አለቀ ማለት ጀመረች። አንቺ የላክሽው ብር እንገምቺ እስቲ እኔ በዚህ እኮ ነው የሰራሁት ያለን እቺ ብቻ ናት የሰራሁት እቺ ብቻ ነው ቪዲዮ ኮል ስናወራ የነበረውን ሳሳይሽ አልነበረ እንዴ ምናምን ብዬ ስጮባት በዚሁ ተጣልተን ጥላኝ ወጣች። እኔ አላበረርኳትም፣ አሁንም ቢሆን እኔ አላበረርኳትም። ከዛ በኋላ ነው እሷ ጥላኝ ስትወጣ ነው። እንደዚህ አይደለም፣ እንደዚህ አልነበረም። አንቺ ቤቱ እንደዚህ ነበረ ስትኖር። ይኸውልህ ረጋ በልና ይኸውልህ ምንድነው መሰለህ አሁንም ከሷ ጋር የምትነጋገረው ንግግር አቁምና ከኔ ጋር ተነጋገር። ባርለ ከኔ ጋር ነው የምትጨርሰው። እሺ ለምን ትዋሻለሽ ታዲያ? እኔ እኮ አሁንም ይሄ ቦታ ይሄ ንብረት ላይ የሷ ሀብት እንደሆነ አምናለሁ። እኔ ገንዘብ እንደሆነ አልካድኩም፣ ግን ቤቱ እቺ ብቻ ነበረች እኮ ይሁን በቃ ዋናው ነገር የሷ መሆኑን ከሷ ኋላ ነው። አንቺ ነበርሽ በራሴ ላብ ሙሉ ሁሉ ይሄን ሁሉ አመት እዛ የሰው ቤት ሰርቼ አረብ ሀገር ያሁን ሁሉ ነገር መስዋዕት ከፍዬ ሁሉ ብር የላኩት ለዚህ ቤት ነው። ይሄን ቤት የተሰራው በራሴ ብር ነው። ግን ምንድነው ስሙ ነው በሱ ያደረኩት። ምክንያቱም እኔ ስለማምነው የኔ የትዳር አጋር ይሆናል ብዬ ይሄን ሁሉ ነገር ጥጬ ለዛ ነው ይሄን እንትን ያልኩትኝ። ውሸትን ያልፈልግ። እሺ የመጣሽ ጊዜ ይሄ ሁሉ ቤት ነበረ? አዎ ነበረ። ለምንድን ነው የምትዋሽው? አይደለም እሱ አይደለም። ይኸውልህ ምንድነው መሰለህ እንዴ አይደለም ታዲያ ለምንድን ነው የምትዋሽው? እኔ እኮ የማምነውን አመንኩኝ። አይደለም ብዙ መረጃዎች አሉን እኮ እኛ የሰው ምስክርም እኮ አለ። የፈለገ ነገር ስሙ። እቺ ቤት ብቻ ነበረች። አይደለም አሁንም ነገርኳችሁ። ባለቤቴ ትመጣለች። እኔ አግብቻለሁ እዚህ ቤት ላይ። እሷ ጥላኝ ወጣለች። አዎ አንዴ ጥላኝ ስትወጣ ለምን ትሄጃለሽ ብዬ ለምኛታለሁ። አላመንኩሽም? ሴት ይዤ ሌላ ሰው ነው የማፈቅረው፣ አንቺን አልፈልግም። በቃ ለጥቅም ነው የፈለኩሽ አላልከኝም? ለዚህ አንቺ ለምንድን ነው የምትዋሽው? ስለዚህ እንዴ ዛሬ ሰው አለኝ ብለሽ ነው ያሽሽው? አይደለም ይኸውልህ እንደዚህ መነጋገሩ ነው። ይሄን ፋይል ይዘነው እንሄዳለን፣ እንነጋገራለን። ገና እውነቱን መናገር አለብን። እኔ የሰው ፋይል ምንም አያደርግላችሁም። የኔን ፋይል ስጡኝ። እኔ ከሷ ጋር ያለው የሰራሁትን ታውቃለች። ይሄንን ፋይል እንዲመለስልህ ምን ማድረግ ይኖርብሃል መሰለህ? ትክክለኛ ነው የሷን ነገር መመለስ አለብህ። አንተ የራስህን ነገር መጀመር ትችላለህ። ስለሱ አያገባንም። አሁን አልካድኩም። ግን አሁንም እኮ እያልኩ ነው። አሁን ያመንከውን ነገር ማድረግ መፈጸም ያለብህ ነገር መፈጸም አለብህ ግዴታ። ሰማኸኝ? እኔ አልካድኩም። ስትመጣ ያለውን ቤት አሳየው እኮ እና እሷ የሚኖርችበትን ታውቃለች እኮ። አሁን እኮ ቤቴ ለምን መጣሽ? የኔ ነው አልካት እኮ። ለምን አልካት እንዴ? እኔ እኮ ያልኩት ይሄኛውን ቤት አግብቻለሁ። ይሄኛውን ቤት የሰራችው ከባለቤቴ ጋር ለፍቼ ነው እኮ። እሺ አሁን ይሄንን ሀብት ምንድነው የሚሆነው? ያኔ ኑሪ ስላት እምቢ ብላ ሄዳለች። ጥላኝ ሄዳለች። እና ታዲያ እንዴ ጥላኝ የሄደችውን እኔ ለምኛት ነው እንዴ ማስገባት? አይደለም እንደዛ አይደለም የተፈጠረው። በብሬን የተሰራው አብረን እየኖርን ነበር። አንተ ነህ እየደበደብክ ያስወጣኸኝ ከዚህ ቤት። ለምንድን ነው የምትዋሽው? ምን ምስክር አለሽ? ምስክሮችም አሉ እንደምትደበድባት ከአካባቢም የሰማናቸው ነገሮች አሉ። በተጨማሪ ደግሞ ሰውነቷ ላይም ጠባሳዎች ምናምን አይተናል። እኔ መሆኔን በምን ማስረጃ አለ? ታዲያ ሌላ ማን ነው የሚደበድበው? እኔ በጭራሽ አልነኳትም። እኔ በፍቅር ስኖር የነበረው ከሷ ጋር እዚች ቤት ውስጥ ብቻ ነው። ከዛ በኋላ ግን ወጣች። አልፈልግም ያን ሁሉ ብር ምን ላይ አጠፋ ካለችኝ እኔ የላክሽልኝም ብር እዚህ ላይ አውልቻለሁ። ሌላው ደግሞ ይሄኛውን የማትፈልጊ ከሆነ ውጪ ብያታለሁ። በርግጥ ግን ተመልሰሽ ብትመጪ ወየውልሽ ያኔው ነው አላልኩሽም እኮ? አሁን እኮ በተደጋጋሚ እኮ እሷ በሽማግሌም እኮ ሞክራ ነበር። ባለቤቴ ልትመጣ ነው ልንገርህ። እሷ ሌላ ግርግር እንድታይ አልፈልግም። ምን ማለት ነው? ምክንያቱም ይሄንን ቤት ከሷ ጋር ለፍቼ ነው የሰራሁት። አይደለም ይኸውልህ የዚች ልጅም ሀብት እዚህ ላይ አለ አይደለ? ስለዚህ በሰው ቤት አንተ ባለቤቴ ልትመጣ ነው ትላለህ እንዴ? ላባን አልካርኩም።
ያኔም ደግሞ መታያየችው ቤትን አሳይቻታለሁ ኑራበታለችም ጥላን ይወጣችው ዛሬ ምን ምላ ነው እስቲ እኔ ለሚስት ምን ነኝ የሰራሁት አልኩት ንገረኝ በስሜ እኮ ነው ያለው የኔ ነው ብዬ ነው በራሴ ገንዘብ ባንተ ስም የኔ በኔ ስም ነግራታል ከዚህ በፊት እኔ ሚስት እንደሆንኩ ነግራታል ለሽኝ ሄደሽ ለምንድን ነው የምናገረው አንተ ነህ እንጂ እሷም እኮ አይታለች እኔ እያለሁ እኮ ነው ይዛት የገባው እሷም እኮ አይታለች ግን ለሀብት አንቺ በዛ ጊዜ ስትሉ ግን ተዋሹ ይሆናል እንጂ እኔም እያለሁኝ አይተኛለች ምን ታይሻለች አንቺ በደንብ አይተኝ ብትመጣ ራሱ ልትመሰክር አትችልም ምክንያቱም አሁን በኔ ሀብት ተደላድላችኋል እንደፈለጋችሁ ነው የምትኖሩት እኔ ግን የሰው አጥር ስር ነበር ስኖር ነበር የሷ ነው ካሁን በኋላ ምክንያቱም ለፍታለች የለፋሽበትን አሳይችሽ ጥለሽ ሄደሻል ያኔ ምን ብለሽ ነው የወጣሽው ስለዚህ ባካችሁ አሁንም ውጡልኝ ንብረቴንም ስጡ አንተ ያው በቃ መቼም አትቀየርም መቼም ውሸት ብቻ ውሸት አሁንም ውሸት ስልጣን አለኝ ብለን ታስበው ኃይል አለኝ ብለን ምንም ግን ምንም ይሁን ምንም እኔ አሁን በኋላ ነግራቸዋለሁ እኔ ፋይሌን ስጡኝ አይሰጥም ምንም ቁጭ በል ይኸውልህ እኔ ባለቤቴ እንዳትመጣብኝ ይኸውልህ ትምጣና እንደውም የምንፈልገው እሱ ነው ይሄንን መረጃ አንሰጥህም ይሄን ግርግር እንድሰማ አልፈልግም ይኸውልህ እኔ ልንገርህ እንደውም ይሄንን መረጃ የምንሰጥህ በምን እንደሆነ ታውቃለህ ይሄንን መረጃ ለማግኘት አንተም እኛ ያለህን ማድረግ አለብህ ግዴታ ማለት ነው አይ ካልክ ግን ይሄንን መረጃ እኔ እኮ አልካርኩም ያልኩትን ብያለሁ ያመንኩትን አምኛለሁ አይደል ለምንድን ነው ጨማምራ የምትዋሸው ምንም መጨማመር እኮ አይደለም አሁን እኮ ያመንከውንም እኮ ይኸውልህ ይሄ ቦታ የእሷ እንደሆነ ቢቢ የእሷ እንደሆነ አውቃለህ አይደል ስለዚህ መመለስ ያለብን መመለስ አለብን ግዴታ ነው እሱን እኮ አምኛለሁ አልኩህ እኮ የካርኩት ነገር አለ እኮ የካርከው ነገር ከሌለ ለምን ይሄኛው ግን የሰራሁት ከባለቤቴ ጋር ነው እሷ ጥላኝ ሄዳለች አይመለስም ነው የምትለው ጥላኝ ሄዳለች አሁን ባላማ አይመለስም እንዴት ነው የማይመለሰው አስቀምጠው ቁጭ በልና በአግባቡ አዋራ ገባ አይደለ በአግባቡ እንድታዋራ ነው የምፈልገው እዚህ ጋራ ከዚህ በፊት ያደረከው ነገር አለ ከዚህ በፊት ለምንድን ነው እሷ ሽማግሌዎች ይዛ ለእርቅ መታ ነበር በተደጋጋሚ አንተ ሽጉጥ እያወጣህ አብረዋት የሚመጡ ሰዎችን እያስፈራራህ እንደመለስክም እናውቃለን ጥላ ሄደችውን ቤት እንዴት ነው ብዬ ነው መልሼ የማስገባት እኮ ሰዎች ሲመጡ ለምንድን ነው አንተ በሽጉጥ ያባረርካቸው ያኔ እኮ ጥላ ስትሄዱ እኮ ምንም እንትን አላለችኝም ነይ ተመለሽ ብላት እንኳን እምቢ ብላ ነው ሄደችው ስለዚህ እኛም መውሰድ ያለብንን እርምጃ እንወስዳለን ማለት ነው ስለዚህ ይሄንን ፋይልም አንሰጥህም ገባህ አይደል አንተ ማረግ ያለህ ይኸውልህ አንተ እንደነገርኩ ከዚህ በፊት ሽማግሌዎች ሲመጡ ለእርቅ ሽማግሌዎች ይዛ ስትመጣ እቺ ልጅ በሽጉጥ አስፈራርተ ለምንድን ነው የምትመልሳቸው ሰዎቹ እኔ ማንንም በሽጉጥ አላስፈራራው ቤቴ ውስጥ ደግሞ ማንንም እንዲመጣ አልፈልግም አስፈራራኝ የሚሉ ሰዎችም ቢመጡ ቤቴ መተው ነው እንጂ እኔ ቤታቸው እጄ አይደለም ለምን ይመጡ ከዚህ ጋር የሰው ንብረት ስለያዝክ እኮ ነው እነሱ ለሽምግልና እኮ ነው የመጡ ለእርቅ እኔ ማስረጃ አለኝ በህጋዊ ማስረጃ አለኝ የራሴ ነው የኖረችም እየነገርኩ ነው ስለዚህ መረጃ አይደለም ማውራት ያለብህ እውነታውን ነው ማውራት ያለብህ እኔ እውነታውን ነገርኩ እኮ የኖረችበትን አኗኗራችንን እንዴት እንደገለ ተገናኘን ሁላ ነገርኩ አይደል እንዴ አልደብኩ ግን አልኖርበትም እዚህ ቤት እኔ እኔ አንድ ነገር ልንገርህ ይሄንን መረጃ የምንሰጥህ እኛ የምናዝህን ነገር ስታደርግ ነው ገባ አይደለ ይሄንን መረጃ ከፈለክ እኛም በአግባቡ እቺ ልጅ ሜዳ ላይ ጥላሃት ምንም ሰው ይላትም ብለህ ሜዳ ላይ ጥላሃት ትክክል ነው ብዬ አላስብም ያደረከው ነገርም እኛ እቺ ልጅ ስናገኛት ምን አይነት ሁኔታ ውስጥ ገብታ እንዴት ተጎሳቁላ እንደነበረ እናውቃለን ያቺ ልጅ ረጅም ዓመት ለፍታ ያን ሁሉ ነገር አድርጋ እንደዚህ ጎዳና ላይ መውደቅ አለባት ብለህ ታስባለህ አንተ እንዴት ነው የምታስበው እኔ እኮ አልጣልኳትም የኖረችበትን ቤት እኮ ነው ጥላ ሄደችው መጀመሪያ ለኔስ ማን ይከራከራል ቆይ ይኸውልህ እኔ ልንገርህ አሁንም ቢሆን ማለት እቺ ልጅ አሁንም ቢሆን ብቸኛ ነች ሰው የላትም ብለህ ያደረከውን ነገር በአጠቃላይ ሰምተናል ከአካባቢ ሰዎችም እንዴት ሰዎች ላይ ዛቻ ማስፈራሪያ እንደምታረግ በሷ ጉዳይ ሲናገሩ እንዴት ሰዎች ላይ እንደምትዝት እገላችኋለሁ እያልክ በሷ ጉዳይ የመጡ ሰዎችን ሁሉ እንደምታሳቅቅ ሰምተናል ጥላኝ ስለሄደች ነው በቃ ጥላኝ ስለሄደች ምን ተመልሳ አንተ ማን ነው ፈራጅ ያደረገ በሰው ንብረት እንደዚህ እንድትወስድ ማን ነው ፈራጅ ያደረገ አሁን የሰው ንብረት አይደለም የራሴ ነው በህጋዊ መሰረት እውነታውን እናውራ ስትለኝ ደግሞ እውነታውን በጉልበትም ይሆን አስወራታኛል ልንገርህ ግን ይሁን እሱንም ተቀብዬ ያለው አይደል እያወራው ነው በጸባይ ምን እንደማረገ ታውቃለህ በቀጣይ ደግሞ ያለውን ነገር በአግባቡ እንዴት እንደምታስተላልፍ እናያለን አብረን ማለት ነው ባባረ ያንዳንዷን ነገር በአግባቡ ለሷ የምትሰጣትን ነገር ትሰጣታለህ ገባ አይደለ አይ ካልክ ግን ሌላ እርምጃ ውስጥ እንገባለን ሌላ ችግር ውስጥ እንገባለን አንተ አሁንም ቢሆን ለነገር የምፈልገው ለምንድን ነው ሰዎች ለእርቅ ሲመጡ ለሽምግልና ሲመጡ እቺ ልጅ ደብድበ በድጋሚ ነው አንድ ነገር ልንገርህ ለሽምግልና ሁለተኛ ጊዜ መጣች ለሽምግልና እሷን ደብድበህ ሰዎቹን በሽጉጥ አስፈራርተህ ማን ነው ይሄን ፍቃድ የሰጠ ማን ነው ይሄን ስልጣን የሰጠ እኔ ስልጣን ከሰው አልፈልግም ምክንያቱም ግቢዬ ነው አንተ እስቲ ቤት ውስጥ ልምጣና
ዝም ብለህ ትተወኛለህ? ቤት እኮ አለ። ይሄ እኮ የሷም እኮ ንብረት ነው አይደል እንዴ? ለምንድን ነው ንብረቷን እኮ ጥላ ሄዳ ነው። እኔ አልጣልኳትም እኮ አሁን እኮ እሺ ጠይቅልኝ። አንቺ ጥለሽ አልሄድሽም? እንዴት ነው የወጣሽ? በፍጹም እንዴት ነው የወጣሽ? ደብድበኸኝ በላይ ላይ ሴት ይዘህ ነው የወጣሁት። ውጪልኝ ብለህ በቃ ይሄንን ነው የምናገረው። ታዲያ ከዚህ የተለየ እውነት አለ አንተ? እኔ ባንቺ ላይ ሴት ይዤ እሷም መስካሪ ነው። እንግዲህ ባለቤትህም ታውቃታለች አይደል እንዴ? ምንም የምትናገረው ነገር አይኖርም። ይኸውልህ ስለዚህ አሁን እኔ የምነግርህ ነገር አንድ ነገር ቢኖር አሁን ምንድነው የምፈልጉት? ባለቤቴም እንዳመጣብኝ ይሄን ግርግር እንድታይ አልፈልግም አልኳቸው። ምንድነው የምፈልጉት? ማንኛውም ሰው ማየት ያለበት ሁሉ እኛ ስለሷ አይመለከተንም። የዚች ልጅ ንብረት ይሄ ፋይሏ በአግባቡ መረጃዋ እንዲመለስላት ያላት ሀብት ንብረት ተቆጥሮ እንዲሰጣት ነው የምንፈልገው። ገባህ አይደለ? እሺ በምንድን ነው የሚሰጣት? መስጠት ባለብን ጉዳይ እኛ ራሳችን በመናዘው ሁሉ ትተገብራለህ። ገባህ? እኛ የምናስፈርምህን ወረቀት ትፈርማለህ። በአግባቡ እንለያያለን። አይ ካልክ ግን ሌላ ችግር ውስጥ ነው የምንገባው ማለት ነው። አሁንም አልገባኝም። ምን አይነት ችግር ይመስላል? እሱን ታየዋለህ። ህይወትን የማትፈልገው ከሆነ ሌላ ነገር ውስጥ ትገባለህ። በጉልበት ልትቀበሉኝ ማለት ነው? ይሄ ማለት አንተ በጉልበት እንደወሰድከው እኛም በጉልበት እኔ በጉልበት አልተቀበልኳትም። በጉልበት እንደተቀበልካት ደብድበህ እንዳስወጣት ይኸውልህ ሰውነቷ ላይ ያለው ጠባሳ ይናገራል። ገባህ አይደል? እያንዳንዱ ሰውነቷ ላይ ጀርባዋ ላይ ጭምር ያለው ጠባሳ ይናገራል። ገባህ አይደል? ስለዚህ እያንዳንዱን ነገር ይኸውልህ ሌላ ችግር ውስጥ መግባት ካልፈለግ አንተም ባለቤትህም ችግር ውስጥ እንድትገቡ ካልፈለግ የምናስፈርምህን ወረቀት እንሄዳለን። በአግባቡ እናሳየን ወረቀት እያነበብክ ትፈርማለህ። ገባህ አይደለ? አይ ካልክ ደግሞ ሌላ ችግር ውስጥ እንገባለን ማለት ነው። እኔ ማወራው ነገር ነው ግራ ይገባኝ። አሁን በአግባቡ እንድታወራ ነው የምንፈልገው። ገባህ አይደለ? ምንድነው በዚህ ላይ በንብረቴ ላይ መተህ ወሳኝ የሆንከው ምንድነው አንተ? ለዛውም በጉልበት እቀበልሃለሁ እያልከኝ። አዎ በጉልበት እቀበልሃለሁ። ምክንያቱም የሰራው እኔ አንቺን ግን እገልሻለሁ። ልንገርሽ ምንም ነገር እያልኩ አሁንም ዛቻ ማስፈራሪያ ማድረስ አችልም። ገባህ አይደል? አሁንም ዛቻ ማስፈራሪያ ማድረስ አችልም። በቃ ነገርኩ። ይሄ ሁሉ ጉልበት የተፈጸመብኝ እመልሰዋለሁ። እጥፍ አድርጌ ነው መልሰው። አንቺ ደግሞ ነው የምትመልሰው። አሳያለሁ እንደምትመልሰው አሳያለሁ። እንግዲህ አንቺ ምንም እንዳልኩሽ ምንም እንዳትዪ ያለውን ነገር ተነጋግረን እያንዳንዱን እስከዛሬ ድረስ እያንዳንዱ ያደረግሽውን የላክሽውን ንብረት እያንዳንዱን ብር ደምረን የምናስፈርመው ወረቀት ላይ ተሸጦም ቢሆን መመለስ ያለበትን ይመልሳል። በአግባቡ እንትን እንላለን ማለት ነው። አለኝ የምትዩን ያክል ደምረን ይሄ ቤት ተሸጦ የሚያወጣው ከሆነ ያወጣል። ካለበለዚያ ደግሞ ሙሉን መልቀቅ ካለብህ ሙሉን ትለቃለህ ማለት ነው። ተግባባን አይደል? ነገርኩህ እኮ አለኝ የምትለውን አንተም ይኸውልህ አለኝ የምትለውን እሷ የላከችው እስካሁን ድረስ ይታወቃል። ስለዚህ አለኝ የምትለውን እናየውና አይተን በአግባቡ ቁጭ ብለን በጠረጴዛ ዙሪያ ቁጭ ብለን ያለህን እኛም እናየዋለን መረጃውን። እሷም ያላትን ምን ያህል እንዳወጣች ወጪ ትናገራለች። እዛው ተማምነን በአግባቡ ማድረግ ያለብንን መወሰን ያለብንን በአግባቡ እንወስናለን። አይ ብለህ ግን ከዛ ውጪ ላፊ ሄዳለሁ ሌላ እርምጃ ወስዳለሁ ካልክ ተጎጂው አንተ እንደሆንክ ልነግርህ እወዳለሁ። እኔ አሁን ነው ማለት ነው ተጎጂው አንተ እንደሆንክ ልነግርህ እወዳለሁ። በቃ በራስህ ንብረት እንደዚህ ፈላጭ ቆራጭ ሆነህ መገኘትህ ነው እንጂ አይደለም። ይሄ የራስ ንብረት አይደለም። ይሄ እኮ ያደረግከው ነገር እኮ ሀገር ምድሩ የሚያውቀው እኮ ነው። ገባህ አይደለ? እኔ አሁን ስንመጣ ያጋጠሙን ብዙ ነገሮች አሉ። ገባህ አይደለ? ከየት መጣች እቺ ልጅ እንዴት መጣች? ስንት ሰው ነው እዚህ አካባቢ ላይ በደንብ ያውቋታል አይደል? እኔ በጉልበት ምንም ቢሆን ምንም ትገለኛለህ እንጂ አልሰጥም። በአግባቡ ፍርድ ቤት ልከሰስ። ያኔ ማስረጃዬን አሳያለሁ። ማስረጃዋን ታምጣ። አንተ እኮ እቺ ልጅ ታስወጣት በፍርድ ቤት አይደለም ያስወጣት። ፍርድ ቤት ይለየን በቃ። በፍርድ ቤት አይደለም ያስወጣት፣ በጉልበት ነው ደብድበን ያስወጣት፣ አቆሳስለን ያስወጣት። እኔ መደብደቤን ምስክር ታምጣብኝ። ያኔ ፍርድ ቤት ይለየናል። እንዴት ብዬ ነው እኔ በአንድ ግለሰብ ዱርዬ ትሁኑ ፖሊስ ትሁኑ ምን ትሁኑ በማላውቀው ነገር ንብረቴን ላካፍል? እኛ መረጃ አለን እናሳያለን። እሱ ማን እንደሆነ እኔ ንብረቴን ላለመስጠትም መብት አለኝ። በጉልበት እገላሃለሁ ካላችሁኝ እሰየው፣ ችግር የለውም። ግን ንብረቴን ከዚህ በኋላ እኔ ካንተ ጋር መነጋገር አልፈልግም። ግባና ቤቱን ፈትሽልኝ በደንብ። እያንዳንዱ የቀረ ነገር ካለ እያንዳንዱን ዕቃ በርብረህ ፈትሽልኝ። ሂጂ ግቢ፣ አንቺ ማብረሽ ሂጂ ግቢና ፈትሽልኝ እያንዳንዱን ዕቃ በዛ ላይ አሁን ልትመጣ ነው ማለት ነው። እያንዳንዱን ዕቃ ፈትሽና አንተም በለኝ። በቃ አምላክ እኔ ነግሬያቸዋለሁ። እዚህ ቁጭ በል። አይወጡም። እሺ በቃ አምላክ አሁን ቼክ ማድረግ ያለባቸውን ቼክ ያርጉና ይወጡልሃል። ነገርኩህ አይደለ? ከዛ በኋላ እምሰጥህን ሰጠው። ምንድነው ከዚህ በላይ የምፈልገው? እነሱም ቼክ ማድረግ ያለባቸውን ቼክ ያደርጋሉ። እሺ አስወጣልኝ። ሰዎቹን ይኸውልህ መያዝ ያለባቸውን ይኸውልህ መንካት የሌለባቸውን ነገር አይነኩም። መቼም እኛ የምንፈልገው ነገር ይዘን እንሄዳለን። ምንድነው የምፈልገው? ከዚህ በላይ ያለኝ መረጃ እኮ ሰጠው። ይኸውልህ አንተ በአግባቡ እያወራህን አይደለም፣ ወይም ደግሞ በአግባቡ እውነቱን እየነገርከን አይደለም። ስለዚህ መረጃዎችን ይዘን እንሄድና ከዛ በኋላ አንተ እኛ ጋር መተህ ትነጋገራለህ ከኛ ጋር ማለት ነው። ነገርኩህ እኮ ያለኝ መረጃ ሰጠው። በቃ እነሱ ቼክ ማድረግ ያለባቸውን ቼክ ያድርጉ።
ጠብቃቸው። በህግ አምላክ ባለቤቴ እንዳመጣ ውጣልኝ። ያርጉና ምንድነው ይሄ? ምንድነው የወሰድከው? እሱ አያገባም። ይኸውልህ ዞር በልና ይኸውልህ ከዚህ በኋላ እኛ ሳይሆን አንተ ጋር ምን መጣው? አንተ ነኛ ጋር የምትመጣው። ይኸውልህ ተጨማሪ መረጃ ወሰድክ። ይኸውልህ ስለምንፈልገው ነው ነገርኩህ አይደለ? ከዚህ በኋላ መረጃዎችን ስትፈልግ ይኸው በዚህ ስልክ ደውልልን። ያዘው፣ በዚህ ስልክ ደውልልን። በቃ እሺ። ቢያንስ እንኳን ሽጉጤን እንኳን ስጡኝ። ይኸውልህ ለሱ ይኸውልህ ሽጉጡን ደግሞ ማለት ነው። ይኸውልህ ዞር በል። ሽጉጡን ደግሞ ጭራሽ በሌላ በህግም ትጠይቅበታለህ። ገባህ አይደለ? በህግም ትጠይቅበታለህ። ከየት እንዳመጣው አንድ ግለሰብ ሰው አገባም እንዴ